ሰው ልቡ ሲደክም እግዚአብሔር የሚሰጠውን መቀበል አይችልም። ቅዱስ ቁርባን የቤተክርስቲያን ህልውናዋ መሰረት። ቤተክርስቲያን ስንል ቅዱስ ቁርባን ስንል ቤተክርስቲያን አለ። መንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ ቤተሰቦች የእመቤታችን የቅድስት ድንግል ማርያም የአስራት ያደራሉ ሁሉን በአንድ አምላካችን በኢየሱስ ሰላም እንደምን ዋላችሁ? እንደምን አመሻችሁ? እንደምን እስከዚህ ደረሳችሁ? አሜን። በአንድነት በሦስትነት የሚቀደስ የሚሰለስ በቸርነትና በምሕረቱ ለዚህ እንድንሰበሰብ የረዳን የፈቀደልን አባቶቻችን አምላክ እግዚአብሔር ስለማይነገር ስጦታ ሁሉ ስሙ የተመሰገነ ይሁን። የአዲስ ኪዳን ሁሉ ሰዓሊተ ምሕረት አቁራሪተ መዓት አምላክ ቅድስት ኪዳነ ምሕረት ስለ እናትነቷ ስለ አማላጅነቷ ስሟ ለዘላለም የተመሰገነ ይሁን። ስለ መዳናችን የጌታችን የኢየሱስ ክርስቶስ ቅዱስ ሥጋው የተቆረሰበት ክቡር ደግሞ የተሰቀለበት ክቡር ዕፀ መስቀሉ ሁሉ ምስጋና ይድረሰው። ቅዱሳን መላእክት፣ ቅዱሳን ነቢያት፣ አበው መነኮሳት ወመነኮሳት ሁሉም እግዚአብሔር አምላክ ባከበራቸው መጠን ክብር ምስጋና ይድረሳቸው። እንኳን አደረሳችሁ። የአዲሱ ዓመት የመጀመሪያ አንድነት ማለት በዚያ ነው የበዛችሁ። በእግዚአብሔር አምላካችን ቅዱስና መልካም ፈቃድ ባለን አጭር ሰዓት የምንነጋገርበት የትምህርታችን መነሻ ቃል በማቴዎስ ወንጌል ምዕራፍ 25 ከቁጥር 25 ላይ ያለ ኃይለ ቃል ይሆናል። ወፈርዬ ሆርኩ ወሀባይኩ መጥንተከ ውስተ ምድር ይላል። ፈራሁ ሄጄም መክሊትህን በምድር ቀበርኩት ይላል ቃሉ። አንድ ጊዜ ትቀበሉኛላችሁ። ፈራሁ ሄጄም መክሊትህን በምድር ቀበርኩት። ስለ ቃሉ አምላካችን ስም የተመሰገነ ይሁን። ያው በዚህ ቃል መነሻ ይሆናል። ይሄ ቃል የሚገኘው ሁላችሁም የምናውቀው ታሪክ ነው። በዐቢይ ጾም ገብርኄር ላይ በጣም በሰፊው የሚነገር ስለ መክሊት ስለተሰጣቸው 3 አገልጋዮች የሚናገር ይሄኛው ደግሞ የሶስተኛው ባሪያ የእሱ ቃል ነው የሚሆነው። ወቅቱ አይደለም ገብርኄር አይደለም፣ ግን አዲስ ዓመት ስጦታ ጋር የተገናኘ ነው። ያው ዓመቱ ራሱ ስጦታ ነው። ዓመት ጋር ደግሞ ተያይዞ ብዙ የሚሰጡ ስጦታዎች ይኖራሉ። ዓመቱ የያዛቸው እንደ ፓኬጅ የሆኑ ስጦታዎች። ስለዚህ አንደኛውን ስጦታ እናወራለን በሰፊው ከዓመቱ ጋር አያይዘን። ስለዚህ ስለ ስጦታ ይሆናል ማለት ነው። ስለዚህ ሰውዬ ያው ስለ መክበሩም እንዳልሆነና ከዛ በፊት እንደ መንደርደሪያ አስዩ ማድረግ የመጣሁት ነገር አለ እና እሱን እውነት ነው ውሸት ነው የሚለውን ልጠይቃችሁ። ያው ይሄን መጽሐፍ ቅዱስ ታሪኩ ለማስታወስ ያክል አንድ ጌታ ለ3 አገልጋዮቹ መክሊት ሰጠ። የተለያየ መክሊት እንዳቅማቸው። ከረጅም ጊዜ በኋላ ሊፈትናቸው መጣ። ያተረፉ አሉ 2፣ አንደኛው ደግሞ ያላተረፈ አለ ነው እና ከ3ቱ አገልጋዮች እንዲህ መጽሐፍ ቅዱስ ስታነቡ የሆነ ለራሳችሁ ቅርብ የሚሆን ሰው አለ አይደል? የትኛው አንዳንድ ሰው ሊቀበል ማን ነው ቅርባችን ለኛ? ባለ 5 10 ያደረገው፣ ባለ 2 4 ያደረገው እና የቀበረው ከ3ቱ ስታነቡ እንደው ለኔ ቅርብ ነው እኔ ይመስለኛል እኔ ከኛ ህይወት ጋር ቅርብ ነው የምትሉ አንዳንድ ሰው ልካ ያው ሌክቸር ራን አይመችም ሲከታተል ስብከት ነው። ግን አንዳንድ ሰው የትኛው ይቀርብናል እንዴ? በወር ማንም አይቀርባችሁ ወይስ አላ ነው በአካል መጽሐፍ ወይስ ነበረ አንሰማችሁ? እንደሆነች ናቸው እና ያው ብዙዎቻችን የተለመደ ነገር ስለሆነ ይሰማችኋል። ኋላ ይሰማል። በመስማት መሀል ላይ ወደ የተለመደ ነገር ነው። ሁሉም ሰው ለራሱ ቅርብ የሚያደርገው ነገር ይኖራል እና አብዛኞቻችን ከቀበረው ጋር ነው ቅርብ ነው ማለት ውሸት ነው። ያተረፋችሁ ካላችሁ አብዛኛው ይሄ ነው ብለው
እና የቀበረው ነው ለብዙዎቻችን ቅርብ የሆነ ዞን ፈጥረናል። እኔ ኃጢአተኛ ነኝ፣ እኔ በትምክህቴ የቀበርኩ ነኝ፣ እኔ እንደዚህ ነኝ የሚል የታችኛውን ዞን መርጠን እዛ ምቾት ዞን ፈጥረናል ለሁላችን አብዛኞቻችን። እና ያ ለምንድን ነው ቢቀርባኝ ያ ወደ ምን ይወስዳል መሰላችሁ? በቃ እኔ እንጂ ላይ የሆነ ጽድቅ መስራት የማይቻል ይመስለናል። መክሊት ማትረፍ የማይቻል ይመስለናል። ሁሌ ስለ መክሊት ስናስብ ወይ እኔ እኮ የቀበርኩ ነኝ አይነት ዴፊኒሽን ይሰጥና ማትረፍ እንደማይቻል እግዚአብሔርን ደስ ማሰኘት እንደማይቻል ውስጣችን በሆነ መንገድ ይረዳና ለመስራት ራሱ ይደክመናል። ገና ስናስበው ወይ እኔ እንዲያርግ ምን አመጣለሁ አይነት ነገርና ባይሆን ጥሩ ነው። ሁሌም አለ መዝሙር ስንሰማ እንደዛ አይነት መዝሙሮች ይስቡናል። ግጥሞች አሁን በየመድረኩ የሚነበቡ ግጥሞች ይዘታቸው ወደዛ ያደላሉ፣ ይስበናል ወደዛና ያ ኃጢአተኞች አይደለንም ማለት አለ። ኃጢአት ንጹህ መሆን አይቻልም አንልም። ኃጢአት ይሰራል፣ ግን ደግሞ በንስሐ መመለስ ይቻላል። መክሊት ይሰጠናል፣ ሁሌ መክበር ሳይሆን በትንሽም ቢሆን በአቅማችን አትርፎ መመለስ ይቻላል። እግዚአብሔር ደስ ማሰኘት ይቻላል የሚል አስተሳሰብ ሲኖር በትንሹም ቢሆን ለመስራት አቅም ጉልበት ካልሆነ ገና ከመጀመራችን ሞራላችን ዝቅ ይልና ምንም ላለመስራት ስለምንሄድ ማለት ነው። እና እንደዚህ ብለን ወደ ትምህርቱ እንገባለን። እንግዲህ ስለ ስጦታ ነው የምናወራው ብያችኋለሁ። ስጦታ ጸጋ ነው፣ የሚሰጥ ነው። ከሆነ አካል አንደኛው የሚሰጥ ነው። ስጦታ እንደተቀባዩ ወይም ከሚቀበለው አካል አጠቃቀም ሊያስወቅስም ሊያሸልምም ይችላል አይደል? መመስገኛም መሸለሚያም ሊሆን ይችላል። መወቀሻ መፋረጃም ይሆናል። ልክ በዚህ ታሪክ እንደምናየው ያተረፉ ሲሸለሙ የተሻለ ሲሰጣቸው፣ የቀበረ ያላተረፈው ደግሞ ሲወቀስ አይተናል። ስለዚህ ስጦታነቱ ሳይሆን የተቀባዩ ምላሽ ነው ወሳኝ ነገር። ስጦታ ተሰጥቶናል ለሁላችን፣ ጠይቀንም ሳንጠይቀን የተሰጡን ብዙ ነገሮች አሉ። ስጦታው ሳይሆን የሚለው ልላቸው የፈለኩት እኛ በስጦታ የምናደርገው ነገር ነው። ስለዚህ ስጦታ ብቻውን ይሄ ዓመት ተሰጥቶናል አይደል? ያልደረሱ አሉ፣ እኛ ተሰጥቶናል። ስለዚህ ይሄ ዓመት መወቀሻም መሸለሚያም ሊሆነን ይችላል ማለት ነው። በማን እጅ ነው ያለው? በራሳችን እጅ ነው። የተቀባዩ አጠቃቀም እና ምላሽ ነው። ስጦታ ተሰጥቶናል እና ስጦታ ሲሰጥ ደግሞ እንዳቅም ነው። በዚህ ታሪክ የምናየው 5 ለሰጠው 5 የሰጠበት ምክንያት አለ። 1 ለሰጠው 1 የሰጠበት ምክንያት አለ። አቅም ታይቶ ነው። 1 ለሰጠው 5 ቢሰጠው እንደማይጠቅመው ያውቃል። ካለመጥቀምም አልፎ መጥፊያው ሊሆን እንደሚችልም እንኳን 5 አንድም መጥፊያ ሆኖታል አይደል? መከሰሻው። ስለዚህ በአቅም ነው የሚሰጠው። መተርም ማለት የኛ መጽሐፍ ተርጓሚ ምን ይላል? 2 የተሰጠው ለምን 5 አልተሰጠኝም አይበል፣ በተሰጠው ይታመን ከዚያ ይጨመርለታል ይላልና ከዚያ ሲተረጉም ይሄንን ሲያበዛ ምዕመኑ ለምን ዲያቆን አልሆንኩም አይበል፣ ዲያቆኑ ለምን ቄስ አልሆንኩም አይበል፣ ቄሱ ደግሞ ለምን መነኩሴ ጳጳስ አልሆንኩም አይበል፣ በተሰጠው ይታመን ከዚያ በኋላ ይጨመርለታል ነው የሚለውና በተሰጠው መታመን ለተሻለው የሚያደርስ እና ያው ሶስተኛውን ባሪያ ቀርባችን እናደርጋለን ብያቸዋል። ለዚህ ትምህርት ዓላማ የሱን ታሪክ ይዘን ነው ርዕሳችንን ፈራው የጂነት መክሊትህን በምድር ቀበርኩት ባዩ ሶስተኛው ባሪያ ስለሆነ ባለ አንድ መክሊቱ ማለት ነው። እና ይህ ሶስተኛው ባሪያ ምን አይነት መሰላችሁ? ጸባዩ በጎ ጎን አለ። በጎ ጎን ምንድነው? አነሰኛ አለ ማለት ነው። አንድ ሲሰጠው ኮምፕሌን አላቀረበም ማለት ለሌሎቹ 2 5 ተሰጠው እኔ ማን ስለሆንኩ አንድ አለ። ይሄ ጥሩ ጎን አቅሙንም ስለሚያውቅ ይሆናል አይደል? ሰርቶ እንደማያተርፍ ስለሚያውቅ ቅሬታ አላቀረበም። አነሰኝ ብሎ አለመከራከሩ፣ ቅሬታ አለማቅረቡ በጎ ጎኑ። ሌሎች ደግሞ ብዙ ደካማ ጎኖች እንዲህ ተብሎ የሚዘረዘሩ አሉ። ይሄ ሰውዬ ሶስተኛውን ሰው ነው። 1 መክሊት የተሰጠው የቀበረ እና ሲሰራ ሳይሆን የሚታየው በስራ መሃል የሚገጥመው ችግር። መክሊት ተሰጥቶታል፣ በመክሊቱ ሲነግድ ሲያተርፍ ሳይሆን የሚታየው ወይስ በንግድ መሃል የሚፈጠር ዝርፊያ አደጋዎች ይኖራሉ አይደል? ማይገመቱ በስራ መሃል ሰውየው የሚያስበው ያንን ነው። ስራውን ከመጀመሩ በፊት ስራውን ሲሰራ የሚያጋጥሙ ችግሮች አሉ በዝርዝር የሚታይ። ቁጭ ብሎ እሱን ነው የሚያስበው። ሲያተርፍ ሳይሆን ሲከስር ይታያል። አንዱን 2 ሲያደርግ ሳይሆን ያቺ ያለችዋን አንዷን ራሱ ተነጥቆ ጌታው ፊት ቀርቦ ሲወቀስ እንደ ጓደኞቹ እንደ ወንድሞቹ
ታማኝ ባሪያ ተብሎ ሲመሰገን ሳይሆን የሚታየው ሲወቀስ ነው የሚታየው። ቁጭ ብሎ መዓት ብቻ ነው። ይሄን የፈጠረው ራሱ ነው። ስጦታው አለ አንድ መሆኑ ሳይሆን ራሱ የፈጠረው የልቡ ሐሳብ ነው። ከዚህ ሐሳቡ የተነሳ ምን ጋር ደረሰ መሰለህ? ጌታው ነው እሱ አለ አይደል? አንተ ክፉ ብሎታል አይደል? በሰውኛ እንኳን ሰው የሆነ ክፉ ቢሆን ብለን እናስበስ ምስክር ሶስት መሆን አለበት አይደል? ሁለቱ ክፉ አላሉት መጽሐፍም ስለሰው የነገረን ነገር እና ይሄንንም ራሱ የፈጠረው ነገር መልሶ ሰውየውን ክፉ እስከማለት ከዚህ ማለት ሰውየው ኪሱን ራሱ አላመነ ምን ጋር ነው ይቀበለው ቀበሩት አይደል? እንዴ መሬት ላይ ራሱ ጋር ራሱ ይቀመጥ አላመነውም። ራሱን እስካለማመን ድረስ በጣም ፈርቶ ነበር ማለት ነው። ራሱ በፈጠረው ነገር ቁጭ ብሎ መዓት ብቻ ማሰብ እንዲህ ባደር እንዲፈጠር እንዲህ በቃ ኔጌቲቭ ብቻ እያሰበ ምንም እንዳይሰራ እጅግሩ ስርስር አለ ቁጭ አለ። ከዚያ በኋላ ያ ምንም ያላደረገው ጌታውን እስከመውቀስ ከዚያ እስከመግበር ደረሰ ማለት ነው። ይሄን እዚህ እንዲደርስ ያደረገው ምንድነው ካለን እንዳልኳችሁ ቅድም የስጦታው አንድ መሆን አይደለም ይመስላችኋል? እንዲሁ ሲታሰብ አንድ መሆን ይመስላችኋል? ይቀር ያደረገው አይደለም። መጽሐፉ ላይ ባለን መረጃ አይደለም። የሰውየው ችግር ልብ ድካም አለበት። የልብ ድካም ስላችሁ የፓቶሎጂው ሆስፒታል የሚያስተኛውን አርቴላ እና አይደለም። የልብ መድከም ማለት መንፈሳዊ ብርታት ማለት ከዚያ በኋላ ሰውየው ፈሪ ሆኖ አሁን ያልዋችሁ የቅድሙ ርዕሳችንን ፈራው እንጂ መክሊትህን በምድ ቀበርኩታል። ይህን ፍርሃት ያመጣው የልብ መድከም ሰውየው ልቡ ደካማ ነበር። ልብ መድከም እንዳልዋችሁ መንፈሳዊ ብርታት ማጣት ማለት ደግሞ እግዚአብሔር የሚሰጠውን ጸጋ ለመቀበል ዝግጁ አለ መሆን በቃ በጎ ነገር ማለት እግዚአብሔር ለሰው የሚሰጠው ያንን ለመቀበል ዝግጁ አለ መሆን ማለት እኔ ከዛ ምን አይነት ነገር ይመጣል? እኔ በመጸውት ምን አሁን አንድ ብር ሰጠው አልሰጠው የዚህ ሰው ህይወት አልቀየርም ስንትና ውስጥ ይገኛል። እኔ ቆረብኩ አልቆረብኩ ነገ ተመልሼ ልጀማለሁ አይነት ድካም ውስጥ ይሄ እግዚአብሔር የሚሰጠውን መልካም ነገር ለመቀበል ሰውነታችን አንዳንዴ መጠየቅ ብቻ በቂ አይደለም ማለት የጠየቅነውን ለመቀበል ራሱ አቅም ያስፈልጋል። ከዚህ በፊት ሊስናው ገነት እንጠይቃለን ሁላችንም ገነት ቢሰጠን የገነትን ኑሮ እንችላለን። ምቾት አንዳንዴ ያስጨንቃል አይደል? በጣም ደሃ ችግር ውስጥ የነበረ ሰው በአንዴ ሀብታም ሲሆን ሀብቱ የሚያስጨንቀው ሰው ይችላል ዝግጁ አይደለም ማለት ነው። በገንዘቡ ምን ማድረግ እንዳለበት በሚሰጠው ሀብት ምን ማድረግ እንዳለበት ዝግጁ ስላይደለ ሀብቱ ራሱ የጭንቀቱ ምንጭ ይሆናል። ልክ እንደዚሁ መጠየቅ ብቻ ሳይሆን የጠየቁትን ለመቀበልም ብቁ መሆን ያስፈልጋል። የልብ ዝግጅት ያስፈልጋል። ይህ ሰው በራሱ ፍላጎት በራሱ ሐሳብ ራሱ በፈጠረው ነገር ልቡ ደክሟል። እግዚአብሔር የሚሰጠውን መልካም ነገር ሁሉ ለመቀበል ዝግጁ አልነበረም። ልብ መልካም ስራችሁ እንዲሁ የመጣ ቃል አይደለም። ኦሪት ዘኍልቍ ምዕራፍ 13 ላይ ታሪክ አለ። ሙሴ ወደ እስራኤል የመራቸው ሙሴ ነው አይደል? ከግብጽ ሲወጡ ከዚያ በኋላ ይሄዱ ሲቃረቡ ሰላዮችን ልኮ ነበር ሙሴ ወደ ከነዓን ሄደው ምድሪቷን እንዲሰልሉ ኢያሱን ካሌብ መሪ አድርጎ ሌሎችን ወንዶችን ልኮ ነበር። ከዚያ በኋላ ሄደው እነዚህ ሰዎች አይተው መጡ። ከካሌብና ከኢያሱ በስተቀር ሌሎቹ ወንዶች ህዝቡን የሚያሸብር ወሬ ማውራት ጀመሩ። ከተማይቱ ነዋሪዎቿን የምትበላ ነች። የከተማው ነዋሪ ደግሞ ኔፊሊም ናቸው፣ በጣም ትልልቅ ናቸው፣ ሰው የሚጨርሱ ናቸው። ምድሪቱም ለምን ማትመጭ አስጨናቂ ሀገር ነች ብለው አስወሩ። ከዚያ በኋላ የህዝቡ ልብ ደከመ ይላል መጽሐፍ። ምን ይላል? እግዚአብሔር ወደሚሰጣቸው ምድር እንዳይሻገሩ የእስራኤልን ልጆች ልጅ ስለምን ታደክማላችሁ ብሎ ሙሴ ወቅሳቸዋል። እግዚአብሔር ምን የሚያቸው የሚሰጣቸውን ምድር እንዳይወርሱ ሰው ለመቀበል ብቁ አይሆንም፣ ይፈራል። ቀድሞውኑ ለመቀበል ቁርባንንም ስናስብ እንደዚህ ነው። አሁን አንደኛው ስጦታ ያልኋችሁ ስለ ቅዱስ ቁርባን እንድናወራ ስለ ቅዱስ ቁርባን በኮርስም ተምረናል። በእያንዳንዱ ስብከት አስተውላችሁ ከሆነ መዝጊያው እሱ ማለት እሳት ተቀብለን ስጋ ወደሙ በልተን መንግስቱን እንድንወርስ ነው። በቃ የስብከት መቋጫው ስጋ ወደሙ እና ከዚያ አልፈን እንደ ቤተሰብ የሩቅ ሰው አይደለም እንደ አንድ ፋሚሊ አውርደን እንድንነጋገር ስለፈለኩ አንዳንዴ ከእውነቱ ተራርቀናል። በጣም የቤተ ክርስቲያን እውነትና የሚያልንበት ስታስስ በጣም ሰማይና ምድር ያክል ሆኗል። ለዚያ ሁሉ የተፈጠረ ታሪክም ይመስለናል አንዳንዴና ወደ እውነቱ ከፍ ማለት ስላለብን አዲሱ ዓመት አሁን ድጋሚ እንዳለፈው ሆኖ እንዳይሄድ ስላሰብን ነውና
ልብ ሲደክም እንደዛ ነው የሚፈጠር። የዚህ ሰው ችግር እንደዛ ነው። ልብ ሲደክም ፈሪ ይሆናል። ፍርሃት ሁለት አይነት ፍርሃት አለ። አንደኛው የሚጠቅም ፍርሃት አለ፣ ወደ በጎ ነገር የሚመራ ከብዙ ነገር የሚጠብቅ ፍርሃት። ሁለተኛው ደግሞ የሚጎዳ የማይጠቅም ፍርሃት አለ። የሚጠቅመው ፍርሃት ምን አይነት ነው? ንቃት የሚባለው። ንቃት ማለት ዲያብሎስ የሚያመጣቸውን ጥቃቅን ፈተናዎች ንቁ ሆኖ መከታተል። በጣም አይመስለንም በብዙ ነገር የተሸፈኑ ፈተናዎች ጥሩ በሚመስሉ ግን ደግሞ ውስጣቸው ጥሩ ያልሆነ የሚያጠፋ የሆኑ ፈተናዎች አሉ። እነሱ ነቅቶ መከታተል ብቻ ሳይሆን መቃወም ጥሩ ፍርሃት ይባላል። ቅዱስ ጴጥሮስ በአንደኛ ጴጥሮስ መልእክቱ ምዕራፍ 5 ላይ ምንድን ነው የሚለው? ባለጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ በዙሪያችሁ ነውና ንቁም በመጠን ዱሩ ይላል። ስለዚህ ነቅቶ ያንን መከታተል ጥሩ ፍርሃት። ቅዱስ ጳውሎስም በአንደኛ ቆሮንቶስ ላይ ማንም የቆመ የሚመስለው ቢኖር ምን እንዳይል ይጠንቀቅ ይላል። እንዳይወድቅ ይጠንቀቅ። ስለዚህ የመጠንቀቁ ፍርሃት ጥሩ ፍርሃት ነው፣ ከብዙ ነገር የሚጠብቀን ስለሆነ ማለት። ስለዚህ አንደኛው ፍርሃት ይሄ። ሁለተኛው ደግሞ ይሄ የማይጠቅመው የሚጎዳው ፍርሃት እንደዛኛው ሰውዬ። እኛ አሁን እያወራን ያለው ስለ ቅዱስ ቁርባን ነው ብያችኋለሁ። ቅዱስ ቁርባንን መጀመሪያ ምን ማመን ያስፈልጋል? ቀብረናል አልቀብረንም? ምን ይመስላችኋል? እንደዛ ሰውዬ መክሊት ነው ብላችሁ አስቡ። እንደው እያተረፍንበት ነው ወይስ ቀብረነው ብቻ ነው መክሊት ይመስላችኋል? ቅዱስ ቁርባን አጣጣ አይደለም። እንትን የሆነ ሁሉንም እንትን እያልኩ አለ የጅምላ ፍረጃም እንዳይናገር ግን የሚታየው በተለይ የኢትዮጵያ ኦርቶዶክስ ቤተክርስቲያን ጋር ያለው ነገር እንደዛ ነው አይደል? የተቀበረ መክሊት በጣም ጥቂቶች ብቻ ካለን ቁጥር አንፃር በጣም ጥቂቶች ብቻ የሚሳተፉ ለጥቂቶች ብቻ የተሰራ የሚመስለን ነገር ሆኗል እና ስለቀበርነው ስለፈራን የሆነ ክብር በሚመስል ፍርሃት ከኛ አርቀን የቀበርነው ነገር ስለሆነ እሱን አምነን እንድንጀምር እና የማይጠቅመው ፍርሃት ምን አይነት ፍርሃት ነው? ቅድም ያ ባለ አንድ መክሊቱ ቁጭ ብሎ መዓት ማለት ያስባል ሲሰራ ሳይሆን በስራ መሀል የሚፈጠረው ችግር ነው የሚያሳስበው እና እኛም ስለ ቅዱስ ቁርባን ስናስብ ቅዱስ ቁርባንን ተቀብለን ዘላለማዊ ሕይወት ስንወርስ ሳይሆን ስንቀጣ ወይም ሲፈረድብን ብቻ እንዲታየን ሆኗል። እውነት ውሸት አብዛኞቻችን በዛ ብዙ ሰው ቢጠየቅ ለምን ማቆር ወይ ዝግጁ አይደለም። ዝግጁ አለመሆኑ ደግሞ ያስቀጣል አይደል? ዝግጁ ሳይሆኑ መቅረት የሚያስቀጣል። ስለዚህ ዝግጁቱንም ተውን መቀበሉንም ተውን ርቆ እና ይሄ ስጋ ወደሙን ተቀብለን ይሄ ወደ ጌታ ደስታ ገብተን ከቅዱሳን ጋር ህብረት ስናደርግ ሳይሆን ከኔ ወግዱ የሚለው የእግዚአብሔር የቁጣ ድምፅ ብቻ ነው የሚሰማው። ቁጭ ብለን ማዕት ብቻ ስለምናስብ እንደዚህ አይነቱ ፍርሃት ነው የሚጎዳ የሚያጠፋ። ቅዱስ ቁርባንን ስናስብ ገነት ሳይሆን ሲኦል እንዲለን ሆኗል። መንግስተ ሰማያት ሳይሆን ገሃነመ እሳት። በቃ ሁሌ ምናልባት ሳንዘጋጅ ቀርበን የምንቀጣው ቅጣት እግዚአብሔር የሚወቅሰን ወቀሳ እንጂ እናንተ የአባቴ ብሩካን ወደ እኔ ኑ ተብሎ ከእሱ ጋር የሚደረገው ደስታ እዚህ እንዳይለው ነው። ይሄ ከማይጠቅመው ፍርሃት የተነሳ ቁጭ ብለን ተቀብለን አንዳንዴ ሪስክ እንወስዳለን። ባለማወቅ ሪስክ ይባላል። ሪስክ ቴከር በጣም ጥሩ ኳሊቲ ነው ይባላል እና ክርስቶስን ይዞ ሪስክ መውሰድ የሚፈራ ሰው አሁን ያለ ማለት እንደ ሪስክ ብትቆጥሩት ራሱ ቅዱስ ቁርባንን መቀበል እንደ ሪስክ ብንቆጥረው እግዚአብሔርን ይዘን ነው ያ የኢትዮጵያ ባለቀን እንዳለው አብረን ሲወጥ ትገባለህ እንዳለው ማለት ነው እና ክርስቶስን ይዞ ሪስክ መውሰድ ሰው ፈርተናል ሁላችን። ይሄ የማይጠቅም የሚያጠፋ ነው። ልክ እነዚያ ሰላዮች ሄደው ያቺ ከተማ ነዋሪዎቿን የምታጠፋ ሰዎቹን ሌብሊን በጣም ግዙፋን የሆኑ ብለው በጣም ከባዱን ነገር እንዳፈሩ እኛም ይሄ ቅዳሴ ሕርያቆስ ላይ ቅዳሴ ማርያም ላይ አባ ሕርያቆስ ስለ ቅዱስ ቁርባን ይናገራል። የሚያጠፋ እሳትም ይላል፣ ሕያው የሚያደርግ እሳትም ይላል አይደል? እኛ የሚታየን ማጥፋቱ ብቻ ሕያውነቱን ረስተናል። ለእኛ ለፍርሃታችን የሚሆኑ ነገሮችን ደርድረን ፍርሃት ውስጥ ነው እና ከዚህ ፍርሃት እንደው እግዚአብሔር ያወጣል። ልባችን ደክሟል። ልባችን እንዲደክም ያደረገው ምንድን ነው እና ምን እናድርግ የሚለውን ብቻ አይተን እናደርጋለን። የመጀመሪያው ልባችን እንዲደክም እና ፈሪዎች እንድንሆን ያደረገን ምንድን ነው? አለማወቅ ነው። ማለትም የተሰጠንን ስጦታ ምንነት አለማወቅ ወይም አውቆ ቸል ማለት። አለማወቅ
አውቆች አንድ ላይ ማስኪል እንደዚህ ጉባኤ አለማወቅ አይፈጥም። እውነት ለመናገር ሁላችንም እድሉ ሊሰጠን ምናልባት 2 ሰዓትን በላይ ስለ ቅዱስ ቁርባን ሌክቸር ልንሰጥ እንችላለን። ምንም ማይካድ ካልሆነ ትምህርት ክፍሉ ይጠየቃል። ነገር ሃይማኖት አልተማራችሁ ተብሎ ማለት ነው። እና ሁላችንም አዲስ ምንለው አናጣም። እውነት ለምንና የሆነ ሰው መጥቶ ስለ ቅዱስ ቁርባን የሆነ ነገር በላይ ቢል ከመነሻው ጀምሮ ብሉይ ጋር የሚመሰልበታል እንዲህ ተሚደረገውበታል አዲስ ላይ እንዲሆነዋል ብለን ምናወራው አናጣም እናጣለን። ስለዚህ አለማወቅ ለዚህ ጉባኤ የሚመጥን አይደለም። ምንድነው ለዚህ ጉባኤ የሚመጥነው? ለሁላችንም በዚህ ዕድሜ ላለነው ቸልተኝነት አውቆ ቸል ማለት በጊዜውና በቦታው ያልተኖረ እውቀት ደግሞ ቁጥሩን አለማወቅ ትስማማላችሁ? ካለማወቅ ነው። ስለዚህ አለማወቅ ምንድነው የሚያስኬዳል ማለት ያወቅነውን ነገር ካልኖር ነው ለህይወት ካልሆነ በቃ ካላወቁት እኩል ነን ማለት ምንም ማወቃችን ያመጣው ለውጥ ነው። ቸልተኝነት እኛ ጋር የበለጠ ተጽፏል። አውቆ ቸል ማለት ለቅዱስ ቁርባን እናውቃለን፣ ስለ ጥቅሞቹ እናውቃለን፣ ግን ደግሞ አለመኖር ቸልተኝነትን ልናመጣው በጣም ከማወቅ አለያ ካለማወቅም ሊመጣ ይችላል። በጣም ይሄ ጥርሴን ይነቀልኩበት ይባላል። አንዳንዴ የሆነ ነገር በህጉ ያስቀጣል። በስነ ስርዓት አንቀጽ ተጠቅሶለት በዚህ አንቀጽ ቁጥር ተብሎ ፍርድ ቤት ያሳይቃል። የታወቀ ቸልተኝነት ተብሎ እና እኛም ህይወት ውስጥ እየሆነ ያለው ያ በቃ ብዙ ነገር አወቅን። ብዙ ከማወቅ ደግሞ ቸልተኝነት። ሁለተኛው ደግሞ ቸልተኝነትን ያመጣው ምንድነው? መልመድ ነው። መልመድ ስላችሁ ምን መሰላችሁ? አንዳንዴ የእግዚአብሔር ቸርነት ይለመዳል። የእግዚአብሔር ቸርነት ይለመዳል። ለምንድነው ነው እኛ እንዴት አይለመድም? የእግዚአብሔር ቸርነት ሁሌም አዲስ ነው፣ ሁሌም ሊደነቅ የሚገባው እና እኛ አሁን የሆነ ኃጢአት ሰርተናል። ሁላችንም የሆነ ሰዓት የሆነ ኃጢአት አስቦ የሰራችሁ መልሶ ለራሳችን የሚያሰቅቀን ኃጢአት ነው። ሁሉም ኃጢአት ጸባዩ የሆነ ሰዓት እንሰራለን። ትንሽ ጊዜ አልፎ ስናስበው ለራሳችን ራሱ የሚሰቀጥጠን ኃጢአት አለ አይደል? እሱ እንሰራለን። አደርን አንድ ቀን አደርን ምንም አልሆንም። ሁለተኛ ቀን አደርን አለን አመታት አልፎ 2018 ተጨመረልናል። ይሄንን ምረት ለምን ምንም ያልሆነ ነው ለምን ይመስላችኋል? ያ ለራሳችን ራሱ እግዚአብሔርን ተው ለራሳችን የሚያሰቅቀን ኃጢአት ሰርተን ምንም ያልሆነ ነው ለምን ይመስላል? ምንም ለዚያ ምክንያት ሳንሰጠው ስለ እግዚአብሔር ቸርነት ሳናስብ ሳንደነቅ እናልፋለን። ሲደራረቡ ቸልተኝነት ነው። አሁን ቅዳሴ በእኛ ቤተክርስቲያን ያስቀመጠው ይቆም ስርዓት ነው። ይሄ እውነቱ ነው አይደል? በቃ መሬት ላይ ያለው እውነት ለህዝቡ ቅዱስ ሥጋው ክቡር ደሙ እንዲሰጥ ነው የቅዳሴው ዓላማ። እኛ ያለፈውን እሑድ አስቡት፣ ከዛም ያለፈውን ዓመትም እሑዶችን ብናስብ አስቀደስን አልቆረብንም፣ ምንም አልሆንም። ቀጣይ እሑድ መጣ ነጠላ ለብሰን ሄድን አልቆረብንም፣ ምንም አልሆንም አይደለም። ምንም አለመሆናችን ምን አይነት ሐሳብ ፈጠረ? ወደፊት ምንም አንሆንም ወይ በሎጂክ ራሱ ይሰራል። ወደፊት ምንም ያለፈው ጊዜ ላይ ምንም አለመሆናችን ወደፊት ምንም ላለመሆናችን ጋራንቲ ሆነ አይሆንም ማለት በዓለማዊ ራሱ አይደልና ይሄ ነገር እግዚአብሔርን የማይለመድ ሆነ እግዚአብሔርን ምሕረት ለምር ነውና ቸልተኝ በቃ ምንም አንሆንም የሚል ቸልተኝ ነው። ግን ምንም አለመሆናችን ወደፊት ምንም እንደማንሆን ማስረገጫ ልንሆን እንችላለን አይደለ? ተጨነቃችሁ አትጨነቃችሁ ነው የምሬን ነው። ምንም ልንሆን እንችላለን። እውነቱ ያ ለዛ ነው ብላችሁ ጋፕ ተፈጥሯል። ከእውነቱና እኛ እየኖርን ያለነው ኑሮ ትንሽ ክፍተት ተፈጥሯል። ያ ደግሞ አያድንም። ምንም ይያጥቷል። ያ የሰውየው ሁኔታና መፍሊዱን የሰጠው ሁኔታ ሰውየው ሁኔታና የተቀባዩ ሁኔታ ሰውየውን ምንም አይነት ኤክስኪውዝ ቢያቀርብ ከመጠየቅ አላዳም። እኛም ጋር የሚፈጠረው ያው እና ቸልተኝነትን ያመጣው እንደዚህ አይነት ነገር መልመድ። ከዛ በኋላ እነዚህ ነገሮች ይደጋገሙና ምንም አለኝም ሰለማት እና ከዚህ ቸልተኝነት ይሄዳል። ቅዱስ ቁርባን ለማስታወስ ሰው በጣም የቱንም ያክል ቢወደን ወይ ከልብሱ ቀዶ ያለብሰናል ወይ ከምግቡ ቆርሶ ያጎርሰናል። የመጨረሻ ሊያደርግ የሚችለው ይሄ ልዩ የፍቅር መገለጫ መሆኑ ቅዱስ ቁርባን ምንድነው? ልብስ አይደለም የተሰጠ ወይም ከምግብ የሆነ ያክል ተከፍሎ አይደለም፣ ሰውነት ነው ተቆርሶ የተሰጠን ስጋውና ደሙ። ማንም በዚህ ልክ ሊወደን አይችልም። ለምን ለማነጻጸር አይደለም፣ ቋንቋ ስለሌለው ነው። ማንም በዚህ ልክ ሊወደን አይችልም ማለት የዚያ ፍቅር ቋሚ ምስክር ነው ስጋው ወደሙ።
ለመውደድ የሚሰጠው ምላሽ በጣም ሰው ወድሃለሁ ቢል መልሶ ወድሃለሁ ነው አይደል? ምላሽ የሚሆነው ለመውደድ ትክክለኛው መልስ ወድሃለሁ እና ያንን በመሰለ ፍቅር ወዶ ለዚያ ደግሞ ማስረገጫ የተሰጠን ነገር አለመቀበል በጣም ስጦታውን መናቅ ነው። ለልደታችን ሰው ፖስት ካርድ ምንም ትልቅ ባይሆን ፖስት ካርድ ጽፎ ቢሰጠን መልካም ምኞት ጽፎ ቢሰጠን ትልቅ ነገር ማለት የስጦታ ትንሽ የለም አይደል? ከዚህ ከስጋ ወደሙ ጋር ደግሞ የሚነጻጸር ስጦታ ያንን ነው እየናቅን ያለው። ያንን ነው እንዲህ ያለን የሰው ለልደታችሁ አስቡ መቶ ስጦታ ቢሰጣችሁ አንፈልግም እንደማለት የምር እያደረግን ያለነው ይሄንን ስለሆነ ያወራው እያደረግን ያለነው ይሄንን ወይስ ስለዚህ ልደታችን ይቀርላል እና በሱ ብቻ መሆኑንም እንረሳለን። አንዳንዴ ሌላ አማራጭ ሾርትከትና ያለን ይመስለናል ብዙዎቻችን። አላቅም ከምን እንደሚመጣ አላቅም። አብዛኛው ባለፈው የሆነ ጉባኤ ላይ ነበርኩና ምን አይነት ጥያቄ ተጠየቀ? ወጣት ማህበር ነው በጎ አድራጎት ማህበር ማለት እና መርሃ ግብር አላቸው። ብዙ በጎ ነገሮችን ያደርጋሉ፣ ለቤተክርስቲያን ገቢ ያስገኛሉ። በብዙ ብቻ በአቅማቸው ይሄ በጎ አድራጎት ማህበር የሚሰራውን ትልቅ ስራ ይሰራል እና ወጣቱ በዚህ ብቻ እያለፈ እንዶ ስጋ ወደሙን ሳይቀበል ቢያለ መንግስተ ሰማያት ይገባል አይገባም የሚል ጥያቄ ነበር። ምክራ ወራሱ ታይቷልና እንደ መጨረሻ ምላሽ የሚሰጠው እግዚአብሔር ነው። ይገባል አይገባም ማንንም ማለት ግን በተጻፈልን ክርስቲያን በተጻፈለት ነው የሚኖረው። አይገባም በሱ ብቻ ነው በክርስቶስ ደም ብቻ ነው ኃጢአት ስርየት ከዚያ በኋላ ወደ መንግስተ ሰማያት መግባት ይቻላል። ሌላ አማራጭ መንገዶች የሉም። ስጋው ወደሙን ሳይቀበሉ አይ እቺን አድርጌ በእኛ ቋንቋ ሸዋሸዋ ሰርቶ የለም አይደለ? የምሬ ነው ብላችሁ የለም። ብቸኛው መንገድ ያ ነው የተሰጠን የተጻፈልን። ከተጻፈው ውጪ እግዚአብሔር አይሰራም እያልኩ አይደለም፣ ግን እኛ በምናውቀው በተጻፈልን ነው የምንጠየቀውና እያደረግን ያለነው ያን በሱ ብቻ መሆኑን እንዘነጋና በብዙ ነገሮች እንዲህ እንላለን። ያ ግን ብክነት ነው የሚሆነው መጨረሻና ከዚያ ብክነት ይጠብቀን ይላል ቤተክርስቲያን ስንል ማህበረ ምዕመናኑን ማሰብ የቅድስናው መሰረት። አንድ ሰው ክርስቲያን ነኝ ብሎ ክሌም ካደረገ ወይም የቤተክርስቲያን አካል ነኝ ብሎ ካሰበ ቁርባናዊ ህይወት ግዴታው ያለሱ የለም። ጉባኤ ቁርባን የማታደርግ ቤተክርስቲያን የለችም። ለዚያ ነው ከሌሎች ሃይማኖቶች ጋር ብዙ የሚያለያዩ ነገሮች የሚመጡት ከቁርባናዊ አንድነት እና ያ ቁርባናዊ ተሳትፎ የሌለው ክርስቲያን ነኝ ቢል ድራማ ነው እየሰራ ወይም ራሱን ነው እያታለለ ያለው እና የቤተክርስቲያን የህልውናዋ መሰረት ያለሱ ቤተክርስቲያን የለችም። እሱን የማታደርግ ቤተክርስቲያን አለው ካለች ብለን እንዳናደርግ እንደዚያ ነው የሌላቸውን ይሄ በስጋ ወደም የማያምኑ ቤተክርስቲያን የሚባለውን ስም ለመስጠት በእኛ ቤተክርስቲያን የማይቻል። ምክንያቱም ከዚያ ውጭ ህልውና ቅድስት ስንል ቤተክርስቲያን አንደኛው ባህሪዋ እሱና አዲ ቅድስት ስንል ቅድስት ለመሆኗ ቁርባን ያስፈልጋል። የቅድስናዋ መሰረት ቁርባን ስለሆነ አዲ ስንል ቁርባን ማለት አንድ የሚያደርገው ኦሪየንታሉን ሌላውን ቤተክርስቲያን ምንለው አዲ ስንል ቁርባንን ሪፈር እያደረግን ነው ማለት እዚህ ህልውና እዚህ የህልውና መሰረት ስለሆነ የአምልኮዋ ማዕከል እሱ ይሆነ የአምልኮዋ ማዕከል ቅዳሴ ነው። የቅዳሴው ማዕከል ደግሞ ቅዱስ ቁርባን አይደል? ቅዱስ ቁርባን ማለት ቅዳሴ ሁለት ዓላማ አለው በመሰረታዊ። የመጀመሪያው ይሄ ሰንዴውን ወይም ህብስቱንና ወይኑን ስጋው ወደሙ ማድረግ ትልቁ ዓላማ አንደኛው። ሁለተኛ ደግሞ የሚያስቀድሱትን በቅዳሴ የሚሳተፉትን አካላተ ክርስቶስ ማድረግ ትልቁ ሁለቱ ዓላማዎች የቅዳሴ እነዚህ ማለት እያንዳንዱ ጸሎት ቅዳሴው ይሄ ከቤተልሔም ጀምሮ እስከ መጨረሻ እስከ ድርገት ያለው ነገር የክርስቶስን ሙሉ ህይወት ይነግረናል። ይሄ ትዝታ ወይም ትረካ ሳይሆን ሪል የሚፈጸም ነገር ነው አይደል? ቅዳሴ ወይም ራሱ ይሄ ባርከን የሚባለውን ጸሎት የሚፈጽመው ራሱ ክርስቶስ ነው እንጂ በካህኑ አይደል? በሁለተኛ በሶስተኛ አካል ሳይሆን ራሱ ክርስቶስ በአካል መጥቶ የሚባርከን በአካል መጥቶ የሚሰዋበት በአካል መጥቶ መስዋዕት የሚቀበልበት ስርዓት ቅዳሴና በዚያ ሁሉ በእያንዳንዱ ጸሎቶች ሄዶ ስጋው ወደሙ ወይም ይሄ ህብስቱና ወይኑ አማናዊ ወደ ዕለተ ዓርቡ ስጋውና ደሙ ይለወጣል። አንደኛው ዓላማ ይሄ ቅዳሴ የሚመጣን ግርምት ዛቲ ዕለት ይላል አይደል? ይደነቃል። ምን አይነት የሚያስደንቅ ሰዓት ነው! ያ ሰዓት የሚደነቀው ለምንድን ነው? ዘላለማዊ ሰዓት ይሆናል። አንደኛ ይሄ የሚታወቀው የጊዜና የሰዓት አቆጣጠር ያልፍና ዘላለማዊ ይሆናል። ምድርና ሰማይ አንድ ይሆናል። በምን? በቁርባን
እንዲሁ እንትን አይደለም ቲዮሪ አይደለም የሚወራው ምድራውያን ከሰማያውያን ህብረት ያደርጋሉ ስንል በቁርባን ህብረት ያደርጋሉ ምድራዊቷ ቤተክርስቲያን ወይ ምድራዊ ተጋርኖ ላይ ያለችው ቤተክርስቲያን ድል ካደረገችው ቤተክርስቲያን ጋር አንድ ይሆናሉ በምን በቅዱስ ቁርባን ስለዚህ ለዚህ ዋናው የጸሎቱ ዓላማ ይህ ይሆናል ማለት ቅዱስ ቁርባን ወደ ዕለተ ዓርብ የሚቀየርበት እውነተኛ መስዋዕት የሚቀየርበት ሰው ልቡ ሲደክም ሰዓት ያህል ቅዳሴ ላይ ያ አለቀ አላለቀ ሚል ድካሙ ሁላችንም ገጥሞን ያውቃል ዘላለማዊ ሰዓት ነው ብለናል ዘላለማዊ ላይ ያልቃል ሰዓት ምን ያክል እንደራቀን ከሆነቱ አስቡ እንዲሁ እየሆነን ስለሆነ እና ቅዳሴ ሰዓት ቅዳሴው እንትን ብሎ አልቆ ወደ ቤታችን መመለስን የምታስበው ያቺ ወደ ጌታ ደስታ መግባት እቱ በሰላም ስትቀርብ የተጻፈ መጽሐፍ አለ ወደ ጌታ ደስታ መግቢያ ነው ቅዳሴ አይደለም መግቢያ ወደ ጌታ ቅዳሴ መግባት ማለት ይሄ ዝም ብሎ እንትን አይደለም እቱ በሰላም የሚባለው ቤተክርስቲያን ወደ ጌታ ደስታዋ ነው እንጂ የምትገባው ወደ ቤታችን ግቡ አይደለም በሰላም ግቡ የሚባለው ማለት ሰው ቆርቧል ከዚያ የሚቀረው እንግዲህ ሰማያት ነው ይባላል ግቡ ሲባል ሰው ያንን ነው እንዲያስብ የሚፈልገው እኛ ግን ያው ያሰብነው ያስቀመጥነው ቤት ስላለ በጣም ርቀናል ከእውነት ልባችን ስለደከመ ይሄ እግዚአብሔር የሚሰጠንን ዘላለማዊ ጊዜ ራሱ ለመቀበል አቅም የለንና ብርታቱን ይስተናገራል ሌላኛው ቅዳሴ ሁለተኛው ዓላማ ምንድነው አላችሁ አካላተ ክርስቶስ ማድረግ የሚያስቀድሱ አካላተ ክርስቶስ ማድረግ ማለት እያንዳንዱ የቅዳሴ ክፍል የኃጢአት ስርየት አለ እያንዳንዱ ይሄ ሰግደን የሚጸለይ ጸሎት ቆመን ተስጦ የምንመልሰው ውደቱ እያንዳንዱ ነገር በዚያ መሃል በክፍሉ መሃል የኃጢአት ስርየት ያስገኛል በእያንዳንዱ ቅዳሴ ክፍል ከዚያ የኃጢአት ስርየት እያሰጠ እያነጻ አካላተ ክርስቶስ ያደርገናል በምን በቁርባን ማለት ሳይነጹ ወይም ከኃጢአት ሳይነጹ አካላተ ክርስቶስ መሆን ስለማይቻል አይደለም መጀመሪያ ምን ይቀርባል ከቅዱሳን ጋር አብሮ መሰራት በዚህ በኤፌሶን ምዕራፍ 2 ቁጥር 20 ላይ በሐዋርያትና በነቢያት መሰረት ላይ ታንጻችኋል እናንተ ደግሞ ለእግዚአብሔር መኖሪያ ለመሆን በመንፈስ አብራችሁ ትሰራላችሁ ቅዳሴ ላይ ኃጢአታችን እየነጻ አሁን ያልኳችሁ እያንዳንዱ ክፍል የኃጢአት ስርየት ያስገኛል የኃጢአት መንጻት ይገኛል ከዚያ ከቅዱሳን ጋር አብሮ መሰራት ነው አብረን ስንሰራ የመጨረሻው ማህተም ግን ቅዱስ ቁርባን ሰው በጣም የሚከለክል ምክንያት ካልገጠመው አምረ ማርያም ላይ በእያንዳንዱ አንዳንድ ስርዓት መጽሐፍ ላይ ይጠቀሳል አይደል ይሄ ነው የሚከለክል ከቁርባን ተብሎ የሚነገሩ የምናውቃቸው አሉ እንደዚያ ካልከለከለው በቀር አስቀድሶ ሳይቆርብ ከሄደ እንዳስቀድስ አይቆጠርም በእግሩ ቢመላለስ ምንም ቢያደርግ እንዳስቀድስ አይቆጠርም በቤተክርስቲያን ስርዓት እና አካላተ ክርስቶስ አንደኛው ዓላማ መተን ይሄን ሁሉ ስርየት አግኝተን ከቅዱሳን ጋር አብረን ተሰርተን ሳንቆርብ ሄድን ማለት አካላተ ክርስቶስ አልሆንም ከንቱ መመላለስ ነው የሚሆነው እና አካላተ ክርስቶስ ለመሆን ቅዳሴ እግዚእ ላይ እመቦ ድውየ ህሊና ዘቦ ይቅረብ ይላል አይደል ሐሳቡ ምን የሆነ ቢኖር አይቅረብ ድውይ የሆነ ቢኖር አይቅረብ ሐሳቡ ድውይ ሆኖ አብሮ መሰራት ስለማይቻል ቅዱሳን ድውይ አይደለም ሐሳባቸው ንጹህ የሆነ መንፈሳዊ ክርስቶሳዊ ሐሳብ የኛ ሐሳብ ምድራዊ ወይም ድውይ ሆኖ መቅረብ ስለማይቻል መጀመሪያ ሐሳቡ ድውይ መሆን የለበትም የራሳችንን አድርገን አብረን ተሰርተን አካላተ ክርስቶስ በዚህ ጋር የተገናኘ ቅዳሴ ጎርጎርዮስ ላይ እንዲህ የሚል ንባብ አለ ይህችን ህብስት በተራራና በኮረብቶች የተበተነች ስትሆን ተሰብስባ አንዲት ፍጹም ህብስት እንደሆነች እኛንም ከክፉ ህሊና ለይተን በፍጹም ሃይማኖት አንድ አድርገን ከምን ለይተን ከክፉ ህሊና ለይተን ክፉ ህሊና ይዞ አብሮ መሰራት ስለማይቻል ቅዳሴ ንጹህ የሆነ መስዋዕት ማለት ይሄ ቁርባን ብቻ ሳይሆን ሰውነታችንን መስዋዕት ሆኖ የሚቀርብበት ማለት ቅዳሴ ይሄ አርቲፊሻል ነገሮች የሉበትም ቅዳሴ ማይክሮፎን ብቻ ነው ስሙ ዘመን ጠብቆ ሰው በበዛ ቁጥር የመጣ ነገር እንጂ ምንም አርቲፊሻል ነገር እንኳን አርቲፊሻል ስርዓተ ቅዳሴ ይላል ወይ ንጉስ መጣ ወይ ንግስቲቷ መጣ ብሎ ዲያቆኑ ከተለመደው ዜማ ይሄ ለማሰማመር ብሎ ዜማ አይቀጥልም እንኳን አርቲፊሻል ውጭ የሆነ ነገር ይጥርና ከተለመደው ከምልክቱ ዜማ አልፎ አሁን ቲክቶክ መገበያ ሆኗል አይደል ቅዳሴ እንትን ብሎ ማጮ እና ንጉሱ መጥቶ ንግስቲቷ መጣ ብሎ ዲያቆኑን ቄሱን ከተለመደው ዜማ ለማሳመር አለ ብቻ እንደዛ አያድርግ ለማሳመርና እውነተኛ ሰውነታችን መስዋዕት ሆኖ የሚቀርብበት
ቅዳሴውና ይህ ሁሉ የሚደረገው ለቁርባን ነው ብላል ተሳትፈን አንቀበል ዓላማውን ነው ኪሳራ የምናደርገው። ቅዳሴ ጋር ሁለት ነገር ልንገራችሁ። ሰርግ ነው ቅዳሴ አይደለም የሚባለው፣ ሰርግ ነው። መጽሐፍ ቅዳሴው ራሱ ሲጀምር ከዚህ በፊት ሆኖ ማያውቅ ወደፊትም የማይሆን ራሱ ሙሽራው የሚታረድበት እና ምግብ ሆኖ የሚቀርብበት ብቸኛ ሰርግ ነው በዓለም ታይቶ የማይታወቅ ብሎ ይናገራል። እና ለዚህ ሰርግ መጠራት ራሱ ትልቅ ነገር አይደል? ለዚህ ሰርግ ማንም መጥቶ ማያውቅበት ሰርግ ላይ ወይም ታድሞ ማያውቅበት ሰርግ ላይ መታደም ቅዳሴ ላይ መታደም ነው እና ያ ትልቅ እድል ነው። እዛ ጋር መጥቶ ግን ቅዱስ ዮሐንስ አፈወርቅ ምን ይላል መሰላችሁ? ያው የእሱ ዘመን ላይ ቅዱስ ዮሐንስ አፈወርቅ የነበረበት ዘመንም ላይ ያው አሁን እኛ ከነበርንበት ጋር ተቀራራቢ ነገር ነበር። እሱ እየቆረበ አለበት በጣም ለምንድን ነው እኛ ለስለት መስዋዕት የምናቀርበው ብሎ ራሱን እስኪጠይቅ ድረስ ማለት ነው። ቅዱስ ዮሐንስ እና ቅዳሴ ላይ ጻኡ ሲባል ይወጣል። በጥንታ ቤተክርስቲያን አሁን ላይ ፕራክቲካል ባይሆንም ጻኡ ሲባል የሚቆርብ ብቻ ነው አይደል? የሚቀርብ የማይቆርቡ ለቤተ ክርስቲያን ይወጣል። ባይ ዲፎልት ጻኡ ከተባለ በኋላ የቀረ ይቆርብ ነበር እና ቅዱስ ዮሐንስ አፈወርቅ በነበረ ጊዜ ይቆያሉ። ጻኡ ከተባለም በኋላ ይቆዩና እየቆረቡ አይደለም እና እንደሚቆርብ ሰው ቆይታችኋል። እንደሚቆርብ ሰው ቆይታችሁ የሚቆርብ መስላችሁ መጨረሻ ላይ አለመቀበል ምን ማለት እንደሆነ ብሎ ሲያግራቸው ሰርግ ቤት ሄዶ ባለቤቱ ጠርቷቸው አክብራችሁ ሄዳችሁ እጅ ታጥቦ ምግቡ ሲቀርብ አልበላም ማለት ነው። ይህ ምን ያክል ስድብ ነው ብሎ ይገስጻቸዋል። እኛም እያደረግን ያለነው እንደዚህ ሰርግ መጥቶ እንደው ልብስ ሲደክም ሰርግ ላለመምጣት ብዙ ምክንያት ይቀርባል አይደል? ልብስ አላጠብኩም ብዙ ምክንያት ይቀርባል። ያለንን ራሱ አዘጋጅተን ልብስ ሲደክም የሚደረግ ነገር መጥቶ ከቀረበው ማዕድ አለመቀበል ማለት ልክ ቅዱስ ዮሐንስ አፈወርቅ እንዳለው ባለቤቱን መሳደብ፣ ይህን በደላችንን አይፈርድም እና ይሄ ነው ወደ ጌታ ማዕድ ቀርቦ የጌታን ማዕድ ተካፍሎ ወደ ጌታ ደስታ መግባት የሚቻለው። ከማዕዱ አልቀበልም ማለት ነው አለመቅረብ ማለት እና ቅዳሴ ሰርግ ነው። ሰርግ መጥቶ እጅ ታጥቦ ምግብ ሲቀርብ አለበላም ማለት ነው። ሌላው ሁለተኛ ያለ ነግራችሁ የፈለኩት የኤማሁስ መንገደኞች ለቅዳሴ ምሳሌ ተደርገው ይነገራል አይደል? ቅዳሴ ሶስት ክፍል አለው። የመጀመሪያው የዝግጅት ክፍል ምዕመናን ስለ እግዚአብሔር ነገር እያሰቡ የሚሰበሰቡበት ልኡካኑን ለቅዳሴው የሚሆኑንም የሚያዘጋጁበት የዝግጅት ክፍል አለ። ሁለተኛው ደግሞ ስርዓተ ቅዳሴ ከፍሬ ቅዳሴ በፊት የነበረው ሊተርጂው ዘወር ንባባት የሚነበቡበት ወንጌል ሌሎች መልእክታት የሚነበቡበት ክፍል። ይህንን ምን ይላሉ? ክርስቶስ በቃልነቱ ይሰዋል። መጀመሪያ ቃል ነበር አይደል? ክርስቶስ በቃልነቱ ይሰዋል። ይሄ ወንጌል ሲነበብ በቃልነቱ ይሰዋል። መልእክት ሲነበብ በቃልነቱ የምዕመናን ልብ ውስጥ በቃልነቱ ይሰዋል። ያ ቃል ደግሞ ስጋ ሆኗል አይደል? ፍሬ ቅዳሴ ላይ በስጋነቱ ይሰዋል እና የኤማሁስ መንገደኞች የመጀመሪያ ስለ እግዚአብሔር ነገር ማለት እያወሩ ይሄዱ የነበረው እሱን እንደ ዝግጅት ክፍል ያደርጉታል። እንደ ዝግጅት ክፍል ከዛ በኋላ ማያውቁት ሰው ማዕከላቸው ይመጣና ስለ መጽሐፍ እየተረጎመላቸው ልባቸው እስኪቃጠል ያስተምራቸው ነበር ይላል። ይሄኛውን እንደ ሁለተኛው ክፍል ንባባት እንደሚነበቡበት በቃልነቱ ይሰዋል ብለናል አይደል? እና የእግዚአብሔርን ቃል ከኦሪቱም ከተነገረው ትንቢትም አንድ እያደረገ ልባቸው እስኪቃጠል ያስተምራቸው ነበር። ከዚያ በኋላ ምንድነው ሲመሽም ከነርሱ ጋር እንዲያድር ለመኑት ይላል አይደል? ገባ፣ እንጀራ አንስቶ ባረከ፣ ቆርሶ ሰጣቸው። ከዚያ በኋላ አይናቸው ተከፈተ። እኛም ቅዳሴ ተሳትፈን የዝግጅቱን ክፍል ነበረን። ወንጌል ሲነበብ ሰምተናል። ፍሬ ቅዳሴው ላይ ነበር። ጻኡ ሲባል አልወጣንም እና ልክ ጌታ ቆርሶ ሲሰጥ አልቀበልም ማለት ነው። አልቆርም። ለዛ ነው ምንም ሌላ ትርጉም ልንሰጠው እንችላለን። ሌላ ስም ልንሰጠው አንችልም። የቤተ ክርስቲያን እውነት ይህ ነው። እኛ በጣም ከእውነቱ ተቃራኒ እውነት ነው። ቅዳሴው እንደዚህ ሆኖ ቅዳሴ አስቀድሰን አይቆርሙ መመለስ ማለት አሁን ኋላ ላይ ይመጣበት ብሎ መወቃቀስና እንትን አይሆን ትምህርታችንና እያደረግን ያለነው ምንድነው? ለምንድን ነው ልባችን የደከመው? እያደረግን ያለነው ነገር እያወቅን ስላይደለም እና ሁለተኛ ይህ ነው። ልክ ቅዳሴ መጥቶ ሰርግ ተጠርቶ ጌታ ሲሰጥ አሁን ልክ እንደ ኤማሁስ መንገደኞች አብረህን እደር ብሎ አስገብቶ ማዕድ ቆርሶ ሲሰጥ አልቀበልም ማለት በጣም በደል ነው። ምን ይላሉ አባቶች? ራስን ነው የምንበድለው።
መዝሙረ ዳዊት ላይ ብዙ ርሲ ዘኢሆረ በምክረ ረሲዓ ይላል አይደለ? ረሲ ዘይኤብስ ላዕለ ርእሱ ይላል ሲተረጉም። ከዛ በኋላ ወዘይቆም ወስተፍኖተ ኃጥእ ኃጥእ ዘይኤብስ ላዕለ አምላኩ ወዘይነበረ ውስተ መንበረ መስተሳልቃን መስተሳልቅ ዘይሳልቅ ላዕለ ነውረ ቢጹ። ረሲ ዝንጉ ነው አይደለ? ዝንጉ ማለት ራሱን የሚበድል ነው። አሁን እኛ ዝንጉ ሆነናል፣ ራሳችንን ነው እየበደል። ይሄን የመሰለ ሰርግ ሄዶ ምግብ ሳይበሉ መመለስ፣ ይሄን ከመሰለ ጌታ ጋር ማዕድ ተቀምጦ ቆርሶ ሲሰጥ አይ አሻፈረኝ እንደዚህ ሆኛለሁ ማለት በጣም በደል ነው። ምን ይላሉ አባቶች? የበደለ ሰው በምህረት ይታረቃል፣ በምህረት የበደለ ግን በምን ይታረቃል ብሎ ይላል። ይሄ በምህረት መበደል እየተደረገልን ያለውን ነገር ረስቶ አቅልሎ ማየት፣ ቢያንስ አቅልሎ ማየት ይቃል ሐሳብና ስለ ቸርነቱ ይማር። ሌላው ቅዱስ ቁርባን አለመቀበል ማለት የመጨረሻ ነገር ነው የምነግራችሁ። አለመቀበል ማለት ኤክስኮሙኒ ከቤተ ክርስቲያን ራስን መለየት ነው። በራስ ፈቃድ ከቤተ ክርስቲያን እንትን ይባላል። ቤተ ክርስቲያን ለይታ አወገዘች ሲባል እንሰማለን አይደለ? ከቤተ ክርስቲያን ቀድሞ ቁርባን ድሮ እኮ እንዴት መሰለህ ቀኖና ድሮ እንትን ነበር፣ ከቁርባን መለየት ነበር የድሮ አይደል? አንድ ሰው ሲበድል ወይም ኃጢአት ሲሰራ ከቤተ ክርስቲያን ለዚህ ያክል ጊዜ ቁርባን አትቀበል ነበር። ቁርባን አለመቀበል ቅጣት ነበር። አሁን እኛ መቀበሉን ነው እንደ ቅጣት አድርገን እያሰብን እና ሰው ቁርባን አልቀበልም ሲል ራሱን በራሱ ፈቃድ ከቤተ ክርስቲያን እየለየ ቅድም ብያቸው የአንድነት ያለው የአንድነት ህይወት የሚኖረው የአንድነት ከቲዮሪ አልፎ እውነተኛ የሚሆነው በቅዱስ ቁርባን ነው። ከቤተ ክርስቲያን ጋር ያለን አካላዊ ግንኙነት አልቀበልም ሲል በራሱ ፈቃድ ራሱን ኤክስኮሙኒኬት አድርጓል ነው ተብሎ የሚታወቅ። ራሱ እንኳን ባይለይ ይላል ደጋግመን እንለዋለና እንትን ላይ ሃሌሉያ ወይ ተመጣው ቁርባን ይሰደድ ቤተ ክርስቲያን እንላለን አይደል? እስመ አማሰን እግዚአብሔር ነጋ አጥፍቷል አላከበረምና ቁርባን ያልተቀበለ ይሰደድ ይለይ ይላል። ቤተ ክርስቲያን ራሱ ታዛለች። አውግዛ ደግሞ ትለያለች። ስልጣን አለ አይደል? ፍትሃት አለ መፍታት መብቷ ነው ቤተ ክርስቲያን አይደል? ስልጣን ስላለ ቁርባን አለ መስጠትም እንደኛ በራሳችን ፈቃድ አልቀበልም። አሁን በዚህ ዘመን ከቁርባን የምትለያቸው በተለይ በሃይማኖታዊ ትልቅ ምክንያቶች ካልሆኑ ሰው ብዙም አልሰማም። ከቁርባን ለዚህ ያክል ጊዜ ታግደሃል የሚል ቀኖና ማለት ነው እና ትለያለች ቤተ ክርስቲያን። ከዚያ ይሄንን አልሰማ ብሎ እንደ የውሸት ቢመላለስ ያው የእግር መመላለስ እንጂ በእውነትም በቤተ ክርስቲያን ውስጥ የለም ማለት ነው። ከቤተ ክርስቲያን ራስን እየለየ እና ከዚህ ራሳችንን ካወገዝንበት ይፍታል። ቅዱስ ቁርባን ሳንቀበል ስንመለስ ቤተ ክርስቲያን ምን ይላል? ዮሐንስ 4 ላይ እስመ እግዚአብሔር መንፈስ ውእቱ ወእለሂ ይሰግዱ ወጥቶ ሀለው በመንፈስ በጽድቅ ወበመንፈስ። እግዚአብሔር መንፈስ ነው፣ የሚሰግዱለትም በእውነትና በመንፈስ ይሰግዱለታል። እግዚአብሔር የሚመለከው በእውነትና በመንፈስ በድራማና አይመለክም እና ቤተ ክርስቲያን ደግሞ የእውነት አምድ ነች። እውነተኛ ሰው ነው ሊገኝባት የሚችለው እና ቅዳሴ ስንሳተፍ ብዙ ነገሮችን በዜማ እንላለን አይደል? በዜማ እንላለን። ለምሳሌ ልንገራችሁ። ዲያቆኑ የመጀመሪያውን ጸልዩ ሲል ቀጥሎ ሚለው ነገር ረስየነ ድልዋነ ከመ ንንሣ እንሱታፊ ምስጢር ቡሩክ ይላል። በዜማ አንዳንዶች በዜማ አንዳንዶች በንባብ የሚሉ እና ይሄንን ሱታፊ ምስጢር ቡሩክ ከተባረከው ከቅዱሱ ምስጢር ሱታፊ እንድናገኝ ረስየና የተዘጋጀን ድልዋን አድርገን ብሎ ይጸልያል። ይሄ ጸሎት አብረን እኛም አሜን እንላለን። ከዚያ በኋላ ቅድም ብያቸዋለሁ እያንዳንዱ የቅዳሴ ክብር ያዘጋጀናል ለቅዱስ ቁርባን፣ ያነጻናል፣ የኃጢአት ስርየት ያስገኘናል፣ አካል አብሮ መሰራት ይኖራል። ከዚያ በኋላ ተዘጋጅተን ግን የጸሎታችን መልስ ሲሰጥ የለንም እኛ ማለት አዘጋጀን ብለን ቅዳሴው ያዘጋጀናል። ቡራኬው ጸሎቱ ንጹህ ያደርገናል። ንጹህ ስላችሁ ማንም ንጹህ ሆኖ ቅዱስ ቁርባን ይቀበላል ማለት አይደለም በአቅም። ከዚያ በኋላ ግን የጸሎቱ መልስ ሲሰጥ የለም። ይሄ ድራማ እንደው ዝም ብሎ ስለተለመደ የሚባል ዜማ ይሆናል ማለት አይደለ? ቀጥሎ ደግሞ ምን አንድ ስለምታደርስ ስጋውና ደሙ ብሎ ይጸልያል። አሜን ክራያላይዞን እንላለን። እኛ ስጋው ወደሙን ካልተቀበልን ጸሎቱ ለማን ነው? ለራሳችን ካልሆነ አሁንም ድራማ ተውኔት ነው እየሰራን ያለነው ማለት ነው። ቀጥሎ ደግሞ
ሰላምታ አለ አይደል ሆሊኪስ የሚባል አለ ቅዳሴ ነው ሰላምታ እንጸልዩ በእንተ ሰላም ሲባል የዘዞረ ሰላም ይባል እንደኛ ጋር በሩቁ ነው መጽሐፈ ቅዳሴ የሚለው ወንድ ከወንድ ጋር ዲያቆን ከዲያቆን ቄስ ከቄስ ጋር የቅድሳት ሰላምታ አምሃ ቅድሳት ሰላምታ ይሰጣል በሌሎቹ አሃት አብያተ ክርስቲያናት መተቃቀፍ ይፈሳል እና ያንን ሰላምታ ለምን መሰላችሁ ምን ነው ቅዳሴው ዓላማው ቁርባን ነው ብያችኋለሁ ይሄን ቁርባን ለመቀበል የሚከለክለኝ ምንም ከወንድሜ ጋር ጸብ የለም ያን ምስክርነት ይሰጣል ይሄ ሰላምታ ትርጉም የሌለው ነገር አይደል አይ ቅዱስ ቁርባንን ለመቀበል ማቴዎስ 5 ከቁጥር 23 ላይ ጌታችን ምን ይላል እንትን መስዋዕት ልትሰዋ ሄደ ከወንድም ጋር አንዳች ቢኖር ምን አድርግ ይላል መስዋዕትን ተውና ከወንድም ጋር ታረቅና መተ መስዋዕት አቅርብ መስዋዕት ሊሆን የሚችለው ከወንድም ጋር ሰላም ሲሆን እና እኛም ቅዱስ ቁርባንን ለመቀበል የሚከለክል ምንም ምክንያት የለም ነው ያ ሰላምታ በነገራችን አሁን ሰላም ብለን ባንቀበል ድራማ ነው አይደለም ነው የምር እውነቱ ያ ለማስጨነቅ አይደለም አትሊስት እውነቱን ማወቅ እና እንደዛ ነው ያደረገ ስለዚህ ትርጉም አይኖራቸውም ይሄ የእውነት አምድ በተባለች ቤተክርስቲያን አስመሳይ ሆኖ መኖር አይቻልም ካልሆነ ለቤቱ የቤቴን ብሎ አባሯቸዋል አይደል የሻጮች የለዋጮች አደረጋችሁ ብሎ እኮ አስወጥቷል በዛ ላይ አድርሰን እኛም በቤቱ ቅዱስ ጳውሎስ ለጢሞቴዎስ በቤቱ እንዴት መኖር እንዲገባ አስተምራለሁ ይላል በቤቱ እንዴት መኖር እንደሚገባ ማወቅ ራሱ መጀመሪያ ያስፈልጋልና ለቤቱ በሚመጥን አኗኗር እየኖርን ካልሆነ የጊዜ ጉዳይ ነው እንጂ ያው በቸርነት ነው የሚያብዛልን ቸርነት ምን እናድርግ ነው አሁን እንትን መጨረሻ ምን እናድርግ የሚለው እኔ እንደዚህ እናድርግ አልል ለመናገር ምንድነው የሚባለው አንድ ሰው መጽሐፍ ለማንበብ ምን ላድርግ ሲል አንብብ ነው አይደል የሚባለው መጽሐፍ ለማንበብ 10 ቀላል መንገዶች ይኖራል አይኖርም አይደል በቃ ማንበብ ለመጀመር ማንበብ የሚባለው አይደል ማንበብ ለመጀመር ማንበብ እዚህ አሁን ያወራነው ሁሉ እየተቀበልን አይደለም ወቀሳ ነው እንትን እያልን ያለፈውና መቀበል ነው አማራጭ ምን እናድርግ እንደሚለው መቀበል ፍርሃቱ ቅድም ያልኋችሁ ማይጠቅመው ፍርሃት አይደል ቅዱስ ዮሐንስ አፈወርቅ ምን ይላል መሰለህ የምትቆርቡ መስላችሁ ቅድም ወቅሷችኋል ይያል አይደለ ጻው ሲባል አትወጡ ከዛ በኋላ እንደሚቆርብ ሰው መሃል ላይ ቆማችኋል ግን እየቆረባችሁ አይደለም ለምንድን ነው ብሎ ይጠይቅና አይ እኔ ብቁ አይደለሁም ትላላችሁ ብቁ ካልሆንክ እንደዛ ከሆነ ብቁ ሁን ብቁ ለመሆን ራስን አዘጋጅ ነው አማራጭ የለም ይያችኋለሁ ብቸኛው መንገድ ያ ከሆነ ምንድነው ከኛ የሚጠበቀው ማለት መዘጋጀት ተዘጋጅቶ መቅረብ ነው የሚሆነው ማለት አለ መዘጋጀት ምክንያት አይሆን የትኛውም ምክንያት ሊያድንሰ እንደው በቸርነቱ ነው እንጂ እስካሁን የቆየ ነው ምንናቀርባችሁ ያንዳንዳችሁ ምክንያቶች በምንም መንገድ ሊያተርፉን አይችሉም ሃይማኖታችን ራሱ እኮ ጥያቄ ውስጥ የሚያስገባ ነገር ነው ምናደርገው ሃይማኖት ማለት አራት ትርጉሞችን ይሰጡታል አንደኛ በተስፋ የሚቀበሉት በተስፋ የሚረዱት በፍቅር የሚገለጥና በስራ የሚገለጥ ተብሎ ነገር ሃይማኖት ትምህርታችን ላይ እንደዚህ አራት ነገሮች የመጀመሪያዎቹ ሁለቱ ይሄ የሚቀበሉትና በተስፋ የሚረዱት ማመን የሚዳሰስ ምናምን አይደለም እምነትን ብቻ ሊፈርም ያደርግ በፍቅርና በስራ ደግሞ የሚገለጥ መታመንን አይደለም ማመን መታመን ያለበት ማመን ማለት ነው ሃይማኖት ማለት ትርጉም የሚኖረው ያ ዝም ብሎ ሰምቶ ዝም ማለት ወይም መናገር ብቻ ሊያድን አይችልም ለዚያ ነው ቅዳሴ ጻው ከተባለ በኋላ ምንድነው ብያችኋለሁ የሚቆሩ ብቻ ናቸው አሁን ጻው ንዑሰ ክርስቲያን የሚባሉት ያው ገና ትምህርት ሂደት ላይ ያሉ ሰዎች ናቸው አምነዋል አይደል ኦሬዲ አምነዋል እዚያ ግን ማመናቸውን በመታመን ገና ሊገልጹ ገና ናቸው አልደረሱም ማለት ስለዚህ ነው የሚወጡ by default ከጻው በኋላ የሚቀሩት ማመናቸውን በመታመን የሚገልጡ ክርስቲያኖች ናቸው ወይም ሃይማኖታቸው ምሉ የሆነ ክርስቲያን ነው ስለዚህ ይቀበላል ማለት ሃይማኖታችን ራሱ ማንቀበል ከሆነ ጥያቄ ውስጥ የሚገባል ስለዚህ እውነተኛ ሃይማኖተኛ ነን የሚይዘው ይቀበላል ቅዱስ ዮሐንስ አፈወርቅ እንዳለው ዝግጁ አይደለም ብለህ ካሰብ ራስን አዘጋጅ የምንረሳው አንድ ነገር ይመጣል ይሄ መጥቷል አይደል አሁን ወደ ርዕሳችን ስንመለስ
ለሶስቱም መክሊት ሰጥቶ መጥቷል አይደል? ያ ጌታ ይመጣል አይደል? ለኛም ጌታ ይመጣል። ያ ሊፈትነን ነው የሚመጣው። ወደ ጌታ ደስታ ስንል ቅዳሴ ወደ ጌታ ደስታ መግቢያ ነው ካለን ወደ ጌታ ደስታ የሚገቡት ያተረፉት ናቸው አይደል? ወደ ጌታ ደስታ ግባ የተባሉት ሁለቱ ናቸው። የቀበረው ያላተረፈው አይገባም። ያ ጌታ ሲመጣ እንደምንጠየቅ እንረሳለን። ቅዳሴ ላይ መጋረጃ ይዘጋል አይደል? ጻኡ ተብሎ አሁን ጻኡ እንደተባለ ይዘጋል እና ቅዳሴ ትርጓሜው ምን ይላል? አንደኛው እንደተባለው ነው ጻኡ ስለሆነ፣ ኋለኛው ግን ኋላ ለሚመጣው ነው። አሁን ይሄንን ልክ ወንጌል ከተባለ በኋላ ነው አይደል ጻኡ የሚባለው። ይሄንን ወንጌል ቃል ሰምተን እንድናደርግ ብሎ ጸሎተ ወንጌል ካህኑ ይደግማል። ይህንን የወንጌል ቃል ሰምተው ያላደረጉ ግን ኋላ ለዘላለም ይዘጋባቸዋል ሲል ነው ጻኡ ሲባል መጋረጃ የሚዘጋው ከተባለ በኋላ ብሎ ይተረጉማል። ደግሞ ይዘጋል፣ ቤተክርስቲያን ተዘጋባለች፣ ባዕድ በመካከሉ አይገኝምና ይላል። አባ ጊዮርጊስ ማለት ሰዓሊ ለነ ቅድስት ቤተክርስቲያን ንስሐት ወምስጋድ እንበለ ክርዳድ ይላል አይደል? እንክርዳድ በውስጡ አይገኝም። እንክርዳድ ሆነን ልንኖር እንችላለን እስከሆነ ጊዜ። እንክርዳድ ግን የሆነ ሰዓት መለየቱ አይቀርም አይደል? ይለያል። እንክርዳድ በውስጡ አይገኝምና ቅዳሴ መጽሐፉ ራሱ ምን ብሎ ያስጠነቅቃል መሰላችሁ? አንተ ሰው የኃጢአትን ስርየት ልታገኝ ከወደድ ከቤተ ክርስቲያን ለምን ትወጣለህ? ሌላውስ ለአንተ ሲጸልይ አንተስ ለምን ስራ ፈት ትሆናለህ ብሎ ይወቅስና ነገር ግን ካልተመለስክ ብሎ ማለት ቅዳሴ መጽሐፍ መጀመሪያ ላይ ነው። ነገር ግን ወደ ቤተ ክርስቲያን ወደ ውጭ ታወጣለች፣ ለዘላለሙ አንተ ወደ እርሷ እንዳትገባ ደጆቿን ትዘጋባለች፣ ባዕድ በመካከሉ አይገኝም። ይህ መጽሐፈ ቅዳሴ ነው። ባዕድ በመካከሉ አይገኝምና ቤተ ክርስቲያን ትዘጋብናለች። እድሉ አለን፣ አሁን እድሉ አለ። ግን ከመዘጋቱ በፊት ካልሆነ ለዘላለም ወደ ውጭ አውጥታ ትዘጋባለች። ባዕድ በመካከሉ አይቀድም እንዳልኩት እንክርዳድ የሚባል ቤተ ክርስቲያን ንጹህ ስለሆነች ማለት ነውና ያንን እንዳንረሳ። ያ መክሊት የሰጠን ጌታ ሊጠይቀን ይመጣል። ምን አደረጋችሁ ተብሎ መጠየቃችን አይቀርም። መጠየቃችንን መርሳት ነው እዚህ ነገር ውስጥ ሁሉ እየከተተን ያለውና እንደው ከዚህ ዘንጋይ እግዚአብሔር ይሰውራል። የመጨረሻ ወሬ አንስማ አደራችን። ወሬ አንስማ ስላችሁ ቅድም ልክ እነ የሰላዮቹን ታስታውሳላችሁ አይደል? መተው እንደዚህ ነች፣ እንደዚህ ከተማዋ ሶምት በላ ነዋሪዎቿ እነዚህ ኔፍሊ ምንም ምርት ማትሰጥ በጣም ይሄ መጥፎውን ኢሜጅ ነው የነገሯቸውና በዚያ የሰው ልብ ተዳከመ። አንዳንድ ሰዎች አሉ ቅዱስ ቁርባንን ስናስብ አንተ ወጣት፣ አንተ ነጋዴ፣ አንተ ብዙ የሚሰጡ ነገሮች አሉ። ይሄ ወሬ ነው ልብ የሚያደክም። ስለ ቅዱስ ቁርባን መስማት ያለብን ቤተክርስቲያንን ብቻ ነው። ስለ ቅዱስ ቁርባንን መናገር የምትችለው ራሷ ቤተክርስቲያን ነች። ምክንያቱም ስልጣን ያላት እሷ አይደል? መስማት ካለብን ስልጣን ያለውን አካል ነው። በየጸበል ቦታው በየገዳሙ አሉ ብዙ የሚነገሩ ነገሮች እና ቤተክርስቲያንን ብቻ እንስማ። እውነተኛው አንዳንዴ በቃ ከእውነት በራቀን ቁጥር አንዳንድ ነገሮች ውሸቶች ራሱ እውነት በቃ ጋፕ በተፈጠረ ቁጥር እናውቃለን። ጋፕ ሲፈጠር ምን ሊሆን እንደሚችልና ቤተክርስቲያንን መስማት ከምንም ይሁን ቤተክርስቲያን ስለ ቅዱስ ቁርባን የምትለውን ነገር መስማት ያስፈልጋል። ለመለወጥ ካሰብን 2018 እንደው ቀብረን ደርሰን አሁንም ቀብረን የምናልፈው ዓመት አይደለም። በቃ ያለን አማራጭ እሱ ነው። ራሳችንን ማዘጋጀት ካልሆነ እንደተባለው መታረም ይመጣል። ሁለት አይነት መታረም አለ አይደል? አንደኛው ከክፉ ነገር መመለስ አይደል? ማረሚያ ቤቶች ያርማሉ ሰውን አይደል? መታረም ማለት ይሄ ከቀደመው የክፉን ነገር ትቶ ወደ ትክክለኛው መንገድ መምጣት። ሁለተኛው መታረም ደግሞ መታጨድ ነው አይደል? ስለዚህ ያ ሁለተኛውን መታረም ከመታረማችን በፊት አንደኛውን እንታረም። እግዚአብሔር አምላካችን በንስሐ ተመልሰን የተማርነው ልቦናችን ጸንቶ ስጋውን ደሙን ተቀብለን በመንግስቱ ከእርሱ ጋር አብሮ ለመኖር ያብቃን። ይቆየን።